ጌታው የባከን እንቆቅልሽ የመልስልኝ ብዬ አብረን በትዳር ስንኖር ግን ለ5 አመት ምንም አይነት ልጅ የለም። በቃ ጌታው ሆይ ልጅ ማላቅፍ ከሆነ እኔም አብሬ ልሂድ ወደሚለው በቃ ሌት ከቀን አለቅሳለሁ። ዶክተሮቹ መልሼ መማፀን ጀመር። እኔ እንግደሉና እሷን አትርፉልኝ ወደሚል ዛሬ ላይ ቆሜ ሳወራው ቀላል ነው፣ በወቅቱ ግን እጅግ በጣም ከባድ ነው። ለዚህ ሰዓት ያበቃን እግዚአብሔር ስሙ ይባረክ። ስሜ ብርቅነሽ ዳዋ ይባላል። የመጣሁት ከአቃቂ ቃሊቲ ገላን ኮንዶሚኒየም ነው እና አሁን ሲች መድረክ ላይ ስቆም ለሁለተኛ ጊዜ ነው። እግዚአብሔር ለዚህ ያበቃኝ ክብር ምስጋና ለሱ ይሁን። ክብር ምስጋና ለሱ ይሁን። በእግዚአብሔር በስተቀር እንደ ሰው ምንም የማይቻል ነው። እንደ እግዚአብሔር ግን ተችሎ አቅፌ መጥቻለሁ። አሁንም አመስግኑልኝ። በመጀመሪያ እዚህ ለመጀመሪያ ጊዜ መጣሁትኝ 2016 ነው። የመጣሁትም ቀደም ሲል በትዳር 2007 ትዳር መሰረትኩ። አብረን በትዳር ስንኖር ግን ለ5 አመት ምንም አይነት ልጅ የለም። ብዙ ሕክምና ሄድኩኝ፣ ምንም ነገር የለም። ከዛ ልክ በ5ኛው አመት 2011 መጨረሻ ላይ ጸነስኩ። 11 መጨረሻ ላይ ጸንሼ 12 ላይ ደም ግፊት ልክ 6 ወር ሲሞላኝ ደም ግፊት መጣ። በደም ግፊት ምክንያት ወርጃ ተፈጸመ። ከዛ በኋላ ያለው ህይወት በጣም ከበደኝ። ምንም በመሃላችን ልጅ የለም። እኛ በትዳራችን ጸንተን ሳለን ከውጭ የሚወረወሩት በጣም ያሳመሙን ነበረ። ከምለው በላይ ዛሬ ላይ ቆሜ ሳወራው ቀላል ነው፣ በወቅቱ ግን እጅግ በጣም ከባድ ነው። አልፌ ተርፌ አራስ እንኳን መመረቅ አልፈልግም ነበር። ነይን መርቅ ሲሉኝ እንደሆነ እኔ አልወልድም የሚለው ነገር በጣም ያሳመመኛል። እንዲሁ ስልስል ብዙ ህክምናዎች ሄድኩ። መጨረሻ ላይ እስኪ ተስፋዬን እንኳን ልቁረጥ ብዬ አርሾ ደም ስጪ ተባልኩ። አርሾ ደም ሰጥቼ ውጤቱ ሲመጣ ዶክተሩ ገረመው ፔሪድሽ ይመጣል አለኝ። አዎ። ቀኑን አያዛባም? አዎ። ግፋ ቢል በ28 ከቆየ ደግሞ በ30 በዚህ መሃል ውስጥ ይመጣል። ፔሪድ ማየትሽ ራሱ የሚገርም ነው አለኝ። እንዴት ስለው ምንም እኮ ሆርሞን የለሽም አለኝ። እና በገንዘብሽ አትጫወቺ፣ አርፈሽ ቁጭ በይ እና ልጅ አላገኝም፣ ምንም ነገር የለም። እሺ ኒው ላይፍ ልሂድ፣ የለም አይቻልም፣ ምንም ነገር የለም። በገንዘብሽ እንደ ሰው ነው የምነግርሽ፣ በገንዘብሽ አትጫወቺ አለኝ። በጣም ነው ያዘንኩት። ሰዎች እንዲህ ስናገረው በጣም ቀላል ነው። ቀጥታ እንግዲህ በትዳር ብዙ አመት ቆይተናል። 2007 ነው የተጋባ ነው። ወደ ቤት ገብቼ ባለቤቴን እንዲህ ብለውኛል፣ በቃ የወሰንከውን አሜን ብዬ እቀበላለሁ ነው ያልኩት። ከዛ እንዲህ ያለኝ ልጅን እኮ የሚሰጥ እግዚአብሔር እንጂ ሰው አይደለም። እኔ በዛ ሰዓት ያችን አማርኛ የተጠቀምኩትኝ ከውጭ የሚወረወሩ ጡጫዎች አሉ፣ በጣም ከባድ ናቸው እና አይብን የሆነ ለኑሮችን ተፍ እንኳን ስል ለምን ነው የምትሯሯጠው ምናምን ባላለሁ እና እሱ በእኔ ምክንያት ለምን ያለ ፍሬ ይቀራል ወደሚለው ገብቻለሁኝ በልቤ። ከዛ እሺ ብዬ ዶክተሩ እንዲህ ብሎኝ ከ3 አመት በኋላ 3 አመት አልፎታል። አንድ እህት በቸርች አንድ ላይ ነን መጣችና እስኪ እንዲህ እኔ ከዚህ በፊት እንዲህ ያመኝ ነበር ለብዙ ጊዜ እንትን ብዬ አልተሻለኝም፣ ህክምና አድርጌ እንዲህ አይነት ቸርች አለ ብለው ሰው ጠቁሞኝ ሲኤም ቸርች ሄጄ ተጸልዮልኝ ይኸው ተፈወስኩ። አሁን አርብ ለምስክርነት እሄዳለሁ። ከተፈወስኩኝ ከተጸለየልኝ 2 ወሬ ነው። አርብ ለምስክርነት ሄዳለሁኝ፣ ለምን አብረን አንሄድም አለችኝ። ከአንዳንድ እሺ ነው ያልኳት። እሺ አልኩ። ከዛ መጣን ወደዚህ ቸርች። ልክ ወደዚህ ልንመጣ ስነሳሳ ፔሪድ መጣ። እንዴ ሰይጣን አልኩኝ ራሴን፣ አትፈትነኝም እሄዳለሁኝ ነው ያልኩት። ከዛ ተጣጣብኩኝና መጣው። እዚህ እንደደረስኩትኝ ያው
ችግሬ ልጅ እንደሌለኝ በትዳር ደግሞ 11 ዓመት እንደቆየሁኝ ነገርኳቸውና በልጅ ዙሪያ እንዲጸለይልኝ አልኩ። ተጻፈ። የጸሎት መስመር ላይ ገባን። ፓስተር እግዚአብሔር ይባርከው ጸሎት ፕሮግራም እንደጀመረው መጥቶ እየጸለየ ሆዴል ላይ እጄን እንዲያስጫነኝና እንዲነካኝ ግንባሬን ነካ፣ ጸለየልኝ። ከዛ የእግዚአብሔር ኃይል በእኔ ላይ አረፈ። አንዘፍዝፎ ወደኩኝ። ግን ስነሳ እንዲህ ነው ያልኩት፣ እግዚአብሔር ፊት ሆኜ ነው የምናገረው። ልጅ አቅፌ ነው እዚህ መድረክ የምመጣው አልኩ። ከዛ ተጸለየልኝ። አብራኝ የነበረችውም እህት እንዲህ አለች፣ አሁን ለምስክርነት ነው፣ አሁን የመጣነው ለጸሎት ነው አይደል? በቀጣይ ደግሞ ለምስክርነት እንመጣለን አለች። አሜን አልኳትኝ። ከዛ ሄድን። ከዚህ ሄጄ ፔሬ ላይ ነበርኩኝ። በወሩ መምጣት ሲገባው አልመጣም። በቃ አረገዝኩ ብዬ ደስ አለኝ። ከዛ ከአንዳንድ በችኮላ ከፋርማሲ መመርመሪያውን አመጣው፣ ቼክ አደረኩ። የለም እንዴ የኔ እውቀት ማነስ ነው እንዴ አልኩኝና በአቅራቢያ ወዳለ ሐኪም ቤት ሄጄ ሳታይ የለም አለ። ሳየው የለም። ወደ ዶክተሩ አልሄድኩም፣ ስለ እውነት ነው የምላችሁ። እያለቀስኩኝ ቀጥታ ወደ ቤት ገብቼ ጌታ ሆይ እኔን አታየኝ? ምንድነው ጥያቄ? ምንድነው ችግር ካለ ይቅር በለኝ፣ ያጠፋሁት ነገርም ካለ ይቅር በለኝ ጌታ ሆይ እባክህን እንቆቅልሽ መልስልኝ ብዬ ሲኤምቲቪ ከፈትኩና ወረቀቱን አናቱ ላይ አስቀመጥኩ፣ ቴሌቪዥኑ አናት ላይ። እግዚአብሔር እባክህ ጎብኘኝ አልኩኝ። ከዛ እንዲቹ እያልኩኝ እያለቀስኩኝ በሚቀጥለው ልክ ሰኔ 8 ላይ መጣ ፔሬድ። እንግዲህ እያዛባብኝ ነው ብዬ ዝም አልኩ። ሰኔ መጣና ሐምሌንም ዘለለኝ። እንደሆነ ማዛባት ጀምሯል ብዬ አሁንም ዝም አልኩ። ነሐሴ ላይ መጣ። ያው ተስፋ ቆርጫለኝ። ነሐሴ ላይ ሲመጣ አሜን ብዬ አሁንም ነሐሴንም ተቀበልኩኝ። መጨረሻ ላይ መስከረም ላይ ምናምን መምጣት ሲገባው የለም፣ ጥቅምትም የለም፣ ህዳርም የለም። ያየኙለት ትቱ ሲል ምን ትቱ ይላሉ እንደሆነ መልሶ ለሚመጣው ላለው። በዚህ መሃል ግን ሰውነቴ እየገዘፈ የሆነ ሰው ለውጥ አሳየው። ባለቤቴም ለምን በእግዚአብሔር አትታመኝም አለኝ። ለምን በእግዚአብሔር አትታመኝም? ታረግዣለሽ፣ ትወልጃለሽ አለ። እሺ ያልኩ። መጨረሻ ላይ ቤተሰብ ለምን ካረገሽም እሰየው፣ ካላረገሽም እግዚአብሔር የፈቀደው ነው፣ ግን ምርመራው ራሱ ያልፍሻል እኮ ሂጂና ቼክ አድርጊ፣ ካልሆነም አልሆነም ነው፣ አምሮሽን አሳምነሽ ሂጂ አሉ። ሲሄድ ነፍሰ ጡር ነኝ። ከዛ በቃ ደስ አለኝ፣ እግዚአብሔርን አመሰገንኩት። ልክ 5ኛው ወር ጨርሼ 6ን ልክ ስጀምር እዚህ መጣው፣ መሰከርኩ። እዚህ መጥቼ መስክሬ አምላኬና መስግኜ ወደ ቤት ገባው። በሌላ ጊዜ ከሳምንት በኋላ ነበረኝ፣ ክትትል ነበረኝ። ክትትል ሲሄድ እንግዲህ ይሄን ያህል ጊዜ ክትትል ነበረኝ። ምንም ነገር የተባልኩት ነገር የለም። ልክ 6ኛው አጋማሽ ላይ ነው ላይ ክትትሉን ሲሄድ የማህፀን እጢ እንዳለብሽ ታውቂያለሽ አለኝ ዶክተሩ። አላቅም አልኩት። የማህፀን እጢ ያለብሽ፣ የማህፀን በር ዘግቷል፣ ብትወልጂም ያለ ኦፕራሲዮን አይሆንም፣ ኦፕራሲዮንም ስትሆኚ ብዙ ደም ይፈስሻል ምናምን አለና የበፊቱን ታሪኬን ጠየቀኝ። ስንተኛው ወር ላይ ነው ውርጃ የሆነብሽ ምናምን ነገር። 6ኛ። አሁን እንግዲህ ነገሮች ተመሳሰሉ። ያም ፌል ያደረገው 6 ላይ ነው፣ ይሄም ሊሆን ነው አልኩ። በቃ ጭንቀት ነው። የባሰ ደሜ ጨመረ። አልሄድም ሐኪም ቤት ወደሚለው ገባሁ። አልሄድም ሐኪም ቤት፣ በሞትም አብሬው ልሙት፣ ውሳኔ ይሄና ይሄ ነው ወደሚለው ገባሁ። አለቅሳለሁ፣ ጠዋት አለቅሳለሁ፣ ማታ አለቅሳለሁ። በቃ ለቅሶ ሆነ የኔ ስራ። መላ ሰውነቴ አባበጠ። ከዛ በእንደዚህ ሁኔታ እያለው ከአንድ ሳምንት በኋላ ደም ቮሚት ማድረግ ጀመረኝ። ደም ቮሚት ያደርገኛል። ለእህት
እንኳን ራሱ ደውዬ እባክሽን ጸልይልኝ አጸልይልኝ እስከምል ለብዙ ቅዱሳኖች ደውያለሁ ጸልዩልኝ። ከዛ ያው ምንድነው ያደረኩትኝ የሆነች ክፍል ተከራያስ ለቀኩኝና እዛች ክፍል ገባሁኝ። በቃ ወደ ላይ የሚለኝም ምንም የሚለኝም እዛ ውስጥ ነኝ። ሐኪም ቤት የሚለውን ነገር አልፈልገው። ምንድነው የምፈልገው? አብሮ መሞትን ነው። ምክንያቱም 11 አመት ሙሉ ታግሼ አገኘው ስል ሊያመልጠኝ ሆነ። ምንድነው የኔ ትርጉም ምንድነው ወደሚለው ገባሁ። በቃ ጌታ ሆይ ልጄ ማላቅፍ ከሆነ እኔም አብሬ ልሂድ ወደሚለው በቃ ሌት ከቀን አለቅሳለሁ። ሰውነቴ አባብጧል። ወደ ላይ የሚለኝ ደም ነው። እሱ በመሃል ከኔ ጋር ይሰቃያል። ከዛ አንድ የባለቤቴ የወንድሜ ባለቤት መጣች። አጣችኝ ለአንድ ሳምንት። ምን ነው አጣውሽ አለችና እቤት እኔን ፍለጋ መጣች። ከዛ ስታየኝ እንዴ ለምንድን ነው ሐኪም ቤት ማትሄጂው ስትለኝ አይ ከሄድኩኝ ውርጃ ይሆን ይሉኛሉ። ስለዚህ መሄድ የለብኝም አልሄድም አልኳት። እንዴት ነው የምታስቢው? ከዚህ በፊትም እኮ አንቺ ስላለሽ ነው እቺ ተፈጠረችው። ነገ ደግሞ እግዚአብሔር አዋቂ ነው። በሰላምም ልትወልጂ ትችያለሽ። እግዚአብሔር ያለው ይሆናል። አትጨናነቂ። ሐኪም ቤት መሄድ አለብን አለች። ከዛ በቃ ከዛም ግፊቱ ሲበዝቅ ሄድኩ። ሲሄድ 50 በ50 አሉኝ። ማለት ሊሆንም ላይሆንም ይችላል። ጽንሷ ሆዴ ውስጥ 1.5 ናት። ግን ጤናማ ናት። ግን ኪሎዋ ትንሽ ነው። ደም ግፊቱ ኦቨር ነው። 50 በ50 ነው። ያው የሳምባ ማጠንከሪያ እንወጋሻለን ለ3 ቀን። ከዛ በኋላ ኦፕራሲዮን እናደርግሻለን። ግን ተስፋ አታድርጊያለሽ። ዶክተሮቹ መልሼ መማፀን ጀመርኩ። እኔን ግደሉና እሷን አትርፉልኝ ወደሚለው እባካችሁ እንዴት ነው እንደምትዩ ይሉኛሉ። በቃ እኔ እንቆቅልሽን እኔ ነኝ የማውቀው። እባካችሁ እንዲያቱኝ የባሰውን ጸልይ በእምነትሽ እግዚአብሔር የሚሰራውን አይታወቅም ወደሚለው ገባ። አንድ እግዚአብሔር ይባረከው ዶክተር አለ። ከዛ በተባለው ቀን የእግዚአብሔር ስራ እንደ አመት ሚያዝያ 2016 ሚያዝያ 18 ነው እዚህ መጥቼ ተጸልየልኝ። በአመቱ ሚያዝያ 24 እኔ ሆስፒታል ለመውለድ ገብቻለሁ። ከዛ ቀኑ አርብ ነው። ሀፍ ማደንዘዣ ሰጥተውኛል። እጸልያለሁ። ዶክተሩ ራሱ ምንድነው የምትይው? እየጸለይኩ ነው። ጌታ ሆይ እባክህን እኔ ሌላ ምንም አልልህም። እዛ መድረክ ላይ ያቆምከኝ አምላክ አቅፌ እንድቆም አድርገኝ። አርግዤ ቆሜያለሁ። ጌታ ሆይ አቅፌ እንድቆም አድርገኝ። አታሳፍረኝ። ይሄው በዛሬዋ ቀን በአርብ ቀን ነው እኔም ይሄው ኦፕራሲዮን መሆኑ እያልኩኝ በቃ ወተውታለሁ። ዶክተሩም እንደ እምነትሽ ይሁንልሽ አለኝ። እግዚአብሔር ይመስገን፣ ክብሩ ይስፋ። 1.5 በኦፕራሲዮን ዋለዱኝ። በዛውም እጢውንም አስወጡልኝ። ክብሩን ጠቅልሎ ይውሰድ። ከዛ ማሞቂያ ገባን። እኔ የምጠብቀው 2 ወር ኪሎ እስኪመጣ ምናምን ነው። ልክ በ6ኛው ቀን ወደ ቤታችሁ አሉ። እንዴት ልጅሽ እኮ ጤነኛ ነው ምንድነው የምትፈልጊው? እና እግዚአብሔር ክብሩን ጠቅልሎ ይውሰድ። እንደ ሰው አይቻልም፣ እንደ እግዚአብሔር ግን ተችሎ ይኸው እኔ አቅፌዋለሁ። ስሜ አብሌ ሼቱ እባላለሁ። እግዚአብሔር የ11 አመት እንቆቅልሽን አክም ያለው ሳይሆን እዚህ ቤተክርስቲያን የተፈታልኝ። ሁላችሁም አንድ ብድግ በሉና አመስግኑልኝ።